ሰላም ጤና ይስጥልኝ እንደምን አላችሁ? ይህ ኢትዮ አፍሪካ ነው። ዛሬ ታላቅ የደስታ ቀን ነው። ከጥምቀት በዓል በኋላ ሁሉም ነገር በሀገራችን ብዙ ነገር በየቦታው ሰላም ነው። ከባለፈው የአርሲ ጭፍጨፋ በኋላ ከሞላ ጎደል ሰላም የሆነበት ጊዜ ነውና ደስ ይላል። ምናልባት በሰሜኑ ክፍል ደግሞ ያልሰማነው ችግር ይኖራል። መቼም እኛ ሀገር ችግር አይጠፋም። ለሁሉም እንግዲህ ክፉንም ጥሩንም እግዚአብሔር ይመስገን፣ ፈጣሪ አምላክ የተመሰገነ ይሁን። አሁን ያመጣሁበት አንድ ትልቅ ነገር በሩሲያ ላይ ከፍተኛ የሆነ አንድ ጉዳይ ተወስኗል እና በጣም ደስ ብሎኛል። ይህም የሰይጣናዊ አምልኮ በሩሲያ ሙሉ ለሙሉ እንዲቆም የሚል በፍርድ ቤት ደረጃ እንዲታገድ ተደርጓል። ከዚህ በፊት እንደሚታወቀው ስለ ግብረ ሰዶማውያን 2023 ወይም 2024 ላይ ይመስለኛል፣ እርግጠኛ አልሆንኩም፣ የግብረ ሰዶማውያን በሩሲያ እንዳይካሄድ ወይም እንዲከለከል ተብሎ በአዋጅ ተነግሮ ነበር በፍርድ ቤት ደረጃ። ዛሬ ደግሞ ጠቅላላ የሰይጣናዊ ስርዓት የዲያብሎስ ስርዓት በሙሉ አምልኮ እንዲቆም በሚል ፍርድ ቤቱ ወስኗልና አሁን በቅርብ ጊዜ እጅግ በጣም ደስ የሚል ውሳኔ ነው። መቼም እንግዲህ ለሁሉም ነገር የተቀደሰን ነገር መምረጥ ነው ትልቁ ነገር። የተቀደሰን ነገር መምረጥ በመሆኑ የተቀደሰን ነገር በዓለም ላይ እንዲሆን እንፈልጋለን። በአሁኑ ሰዓት ደግሞ ዓለም የፈለገችው ይሄ ሰይጣናዊ የዓለም ሀገራት በሙሉ በዚህ ጉዳይ የተጠመዱ ናቸው። አብዛኞቹም ግብረ ሰዶማውያን ናቸው ይታወቃል። እና ሩሲያ እንዲህ በማድረጓ ደስ ብሎኛል። በኢትዮጵያ ግብረ ሰዶም ለምን አይከለከልም? መንግስት ለምንድን ነው የማይከለክለው? ጭራሹን እኮ አስፋፍቶ ሰዎች በማህበራዊ ጉዳዩን በቅርብ ጊዜ እንኳ ስለ ግብረ ሰዶም የሰማነው እጅግ በጣም የሚያሳዝን ነው። መንግስት ግን ጸጥ ጭጭ ነው ያለ። ምናልባት እጁ አለበት ወይም እነሱም ባለስልጣኖቹ የሚያስፈራ ነገር ነው። እኔ በጣም ፈርቻለሁ። ስለዚህ መንግስት ለምን አይከለክልም የግብረ ሰዶምን ጉዳይ በቀጥታ በፍርድ ቤት? ይቺ የተቀደሰች ሀገር ይቺ ድንግል ሀገር የምትባለው ለምንድን ነው የማይከለክለው? ሁለተኛ ሰይጣናዊ ስርዓትስ ለምንድን ነው የማይከለክለው? ይህ አሁን በግልጽ እኮ 666 ኑ ተመዝገቡ እንዲበሉ እየተባለ በቴሌግራሙ በቲክቶኩ በምኑ በቀጥታ እየተላከ ነው። ምን ታመጣላችሁ ነው። እነሱ ተደራጅተው በማንኛውም ለብቻ ያለውን ማንኛውም እያፈኑ ምን ብዙ ነገር እያደረጉ ነው። መንግስት ግን እያየ ዝም አለ። ፈቀደ ብለን ነው የምናስበው። መንግስት ፈቅዷል ብለን ነው ዝም ማለት ራሱ እሺ እንደፈለጋችሁ ብሏል ማለት ነው። እና ይሄ እጅግ በጣም አሳሳቢ ነው። በመንግስት ጉዳይ እቺ የተቀደሰች ሀገር በሚባል ሀገር ላይ ለምን ዝም እንደተባለ መንግስት የእጅህን ይስጥ ነው የምንለው። ይሄ ታውቆ በፍርድ ቤት ይከልከልልን፣ የግብረ ሰዶማዊ ጉዳይ ይቁምልን፣ የሰይጣናዊ ስርዓትም ይቁምልን። በኢትዮጵያ ውስጥ ቢያንስ ከ3 በላይ ሃይማኖት እኮ የለም። የቤተ እስራኤላውያን፣ የክርስትናና የሙስሊም። ከዚህ ውጭ ለምንድን ነው ሌላው የሚፈቀደው? ምናልባት መንግስት እንግዲህ ዓለም አቀፋዊ ጫና የመንግስት ዓለም አቀፍ ሰዎች እንዲያደርጉ በገንዘብ ደለሉት ወይም እነሱ የኛው መንግስት ደግሞ አብሮ ከነዛ ጋራ እንደነሱ ሆነ። በጣም ያስፈራ ጉዳይ ነው። ስለዚህ መንግስት እባክህን ነው። ሁለተኛ እቺ የተቀደሰች ሀገር የተባለችው በማን ነው ነው? ምናልባት በኦርቶዶክስ ተዋሕዶ ቤተክርስቲያን ነው? ዝም ያሉት ለምንድን ነው እነሱስ? ከዚህ በፊት ስብሰባ ይደረግ ተብሎ የግብረ ሰዶማውያን በአቡነ ጳውሎስ ጊዜ የቤተ ክርስቲያን ሰዎች ተሰብስበው በፍጹም አይሆንም ብለው ከልክለዋል፣ በመለስ ዜናዊ ጊዜ። ከዛ በኋላ ብዙም እንቅስቃሴ የለም። ሊኖር ይችላል ግን አናውቀውም ነው። ይሄ ጉዳይ ግን በየቦታው ስለ ግብረ ሰዶም ሲወራ የዛሬ ወር 2 ወር በዩቲዩብ ላይ በብዙ ስለ ግብረ ሰዶም አንድ ጋዜጠኛ እንዲህ አደረገ ሲባል ቤተ ክርስቲያን ዝም ያለችው ለምንድን ነው? ቤተ እምነቶች ዝም ያሉት ለምንድን ነው? ጭራሽ ህዝቡ ነው እኮ አሁን እንዲህ አይደረግልን፣ እንደዚህ መጥፎ ነገር ይከልከልልን እያለ እየተናገረ ያለው እንጂ አባቶቻችን ለምንድን ነው ዝም ያሉት? ስልጣን የላቸውም እንዳንል ስልጣኑ በእጃቸው ነው። ቢያንስ እነዛ ባርሲ ጭፍጨፋ በምናምን በዛ ሌላውን እንኳን ማድረግ ፖለቲካ ውስጥ አንገባም ቢሉ እንኳን ይሄ የግብረ ሰዶማዊ ጉዳይና ሰይጣናዊ ስርዓት ለምንድን ነው የማይከለከል? ከዚህ በፊት እንደሚታወቀው ስለ ግብረ ሰዶማዊ ብቻውን ሲያለቅስ የኖረ፣ ብቻውን ተው ሲል የኖረ፣ ብቻውን ሲከላከል የኖረ ስለ ግብረ ሰዶማዊ ዝም አልልም በማለት ስለዚህ እሱ ብቻ ነበር እንግዲህ ያን ሲከላከል የነበር። መምህር ደረጀ ዘወይንዬ ብቻውን ለብዙ ዓመታት
የብዙዎችን ስቃይ እየሰማ የብዙዎችን ጩኸት እየየ ማለታቸው እንዲተደፈረን ልጅ እንዲሆነ እየተባለ በተነገረው ቁጥር መብላት እንኳን እንዴት እንደሚችል አላቅም። ምግብ እንኳን መብላት እንዴት እንደሚችል ያውን ሁሉ እየየ ለቅሶ እየሰማ የዛን ሁሉ ምላሽ እየሰጠ እባካችሁ እያለ ሲያስተባበር የኖረ ደረጀ ዘወይንዬ ብቻ ነው። ስለዚህ አሁን መምህራችን ብቻ ነበር ከዚህ በፊት ብቻውን ቆሞ በዚህ ጉዳይ ሲከራከር ነበር። እንግዲህ ፈጣሪ አምላክ ከሱ ጋር ይሁን። አንዳንድ እንደ 7 ዴይ ያሉ ዩቲዩበሮችና እንደ መምህር የሳድስ ፕሮግራም አዘጋጆች እነሱም በተቻለ አቅም ብዙ ጥረዋል። አሁንም ድረስ እየጣሩ እየሰሩ ነው። መንግስት ግን ለምንድነው ዝም ያለው? ከመንግስት አልፎ ቤተክርስቲያን ዝም ያለችው ለምንድነው? ኦርቶዶክስ ተዋህዶ በተለይ የድሮ እስልምናው ለምንድነው ዝም ያለ? ምንድነው የፈሩት? ፈሩ ነው ወይስ ጭራሽ እነሱ ይተባበራሉ? ዝም ማለት መተባበር ማለት ነው። ስለዚህ ሲኖዶሱ እባካችሁ የሰማችሁም ያልሰማችሁም በእኛም ሀገር ይከልከል የሚል አዋጅ ይታወጅልን እባካችሁ ነው። እና ዛሬ በሩሲያ ፍርድ ቤት ያለውን እስኪ እንዴት እንደሆነ የሩሲያውን እንመልከተው፣ እንከታተል እስኪ። ሩሲያ ፈጣሪ አምላክ ካንቺ ጋር ይሁን። ፑቲን እንግዲህ በጣም ታላቅ ስራ ሰርቷል። ሰውየው እንግዲህ ድሮ ይታማ ነበር ከዓለም መንግስታት ጋር እሱ አብሮ አለበት እየተባለ ሆኖም ግን በአገሩ ላይ እንዲህ በማድረጉና ይህን ህጋዊ ስነ ስርዓት በመፈጸሙ ሊመሰገን ይገባል። በሩሲያ ፍርድ ቤት ዛሬ ከተከሰተው ጉዳይ ውስጥ ስንመለከት እንዲህ ይላል። ከሞላ ጎደል እንዲህ ነው። ሩሲያን ሱፕሪም ኮርት ጀጅ ሃዝ designated Satanism and the international Satanism movement as extremist and legally banned their ኦፕሬሽን ኢዝ ኢን ሩሲያ ይላል። አንድ የሩሲያ ጠቅላይ ፍርድ ቤት ዳኛ ሰይጣናዊነትና ዓለም አቀፍ የሰይጣን አምላኪዎች እንቅስቃሴን ወይም አክራሪ በማለት በመጥፎ ሁኔታ ይሰይሟቸዋልና በሩሲያ ውስጥ የሚደረጉትን እንቅስቃሴ በህጋዊ መንገድ ማገዱን ሚዲያ ዞን የሚባል ሚዲያ ሮብለት ዘግቦታል ይላል። ውሳኔው ከሌሎች ነገሮች መካከል የሰይጣንና አጠቃላይ መርሆቹንና የተለያዩ አምልኮ ስርዓቶችን አፈጻጸም አሁን በሩሲያ ውስጥ ህገወጥ ይሆናል በማለት ነው። ያጠቃላይ ህጉ ቢሮ እንደገለጸው በመልካምና በክፉ መካከል ያለውን ዘላለማዊ ትግል ውስጥ ለህጋዊ ኃይሎች ድል አድራጊነት ነው ይላል። ምንድነው የሚለው? a legal force in the estimate struggle between good and evil የሚለው ነው። እና ሰብሳቢው ዳኛ ኦሌግ ኔፌዶቭ ቀደም ሲል በኖቬምበር 2023 ዓለም አቀፍ የኤልጂቢቲ ንቅናቄ ተመሳሳይ ስያሜ ያመለከተ እና በዚያ ወር የታሊባንን ወንጀለኞች ለማድረግ የተመለከተውን ችሎቱን ያካሄደው በዝግ በር ክፍለ ጊዜ ሲሆን ምንም ሚዲያዎች ሆነ ሌሎች ባለስልጣናት እንዲገኙ አልተፈቀደላቸውም ይላል። እንግዲህ በ2023 ዓመተ ምህረት ማለት ነው የኤልጂቢቲዎች ንቅናቄ ወይም በተመሳሳይ ጾታ የግብረ ሶዶማዊ እንዲቆም ያዘዘው በዛ ጊዜ ነበር ማለት ነው በ2023። አሁን ደግሞ በተሻለ ሁኔታ ሌሎችንም ደግሞ እንደዚህ አድርጓል። እንዲሁም ደግሞ እንደ አውሮፓ አቆጣጠር በጁላይ 2024 በልዩ ልዩ የመንግስታት ዱም ክፍለ ጊዜ የጀመረውን በሩሲያ ውስጥ የሰይጣን አምልኮ ጋራ የሚደረገውን ትግል አስመልክቶ በከፍተኛ ባለስልጣኖችና ታዋቂ የክሬምሊን ደጋፊ ድምጾች ከአንድ ዓመት በላይ ያደረጉ ውይይቶችን ተከትሎ ተወካዮችና ቀሳውስትና በርካታ የመንግስት ሚዲያዎች ፕሮፓጋንዳዎችን ያካተተ ነው ይላል። እንግዲህ ለአንድ ዓመት ያክል በዚህ ጉዳይ ቀሳውስቱ፣ ህዝቡ፣ የመንግስት ሚዲያው ያው ሁሉ ባንድ ላይ ተሰባስበው ለአንድ ዓመት ሲታሽ ቆይቶ ማለት ነው። እንግዲህ በመጀመሪያው ውይይት ተሳታፊዎች የኤልጂቢቲ ግለሰቦችን ከልጆች ነፃ ተሟጋቾችና የሴቶችን ጽንስ የማስወረድ መብት ተሟጋቾችን በዩክሬን ኦዞቭ ሻለቃ አባላትን የፉሪና የትሪኒየስ ንዑስ ባህሎችን ጨምሮ የተለያዩ ቡድኖች እንደ ሰይጣናዊ ወይም በህብረተሰብ ውስጥ አጥፊ ተጽዕኖዎች በማለት በሰፊው ይመደባሉ ይላል። ለአንድ ዓመት ያክል ነው እንግዲህ ይህን ሁሉ
ሲነጋገሩበት ቆይቶ ስለ ጽንስ ማስወረድ ሰይጣናዊ ጉዳዮችን በምን ሁኔታ ያሉ ስለ ሴቶች መብት እየተባለ በጥር ወር የሩሲያ ኦርቶዶክስ ቤተክርስቲያን የመጀመሪያ ደረጃና የቭላዲሚር ፑቲን የቅርብ አጋር የሆኑት ፓትርያርክ ኪሪል በርዕሱ ላይ እንደገና ውይይት በማድረግ ሰይጣናዊነትን በሩሲያ ውስጥ በህጋዊ መንገድ እንዲታገድ በመጠየቅ እና እንደ ኮከብ ቆጠራ ወይም የጥንቆላ ካርድን ንባብ ያሉ የአስማት አገልግሎቶች ማስታወቂያን የሚከለክል ህግን አጽድቀዋል ይላል። ይሄ ነው እንግዲህ መንግስት ማለት እና የቤተ ክርስቲያን ሰው ማለት ፓትርያርኩ ናቸው። እንግዲህ ከሩሲያው መንግስት ጋር ተነጋግረው የሰይጣናዊ ጉዳይ ይሄ የአስማት በማስታወቂያዎች ላይ የሚደረግ ማስታወቂያዎችን እንዲቆም እንዲከለከል ያደረጉ ማለት ነው። የኛ አባቶችስ ለምን ይሄን አያደርጉም? እንግዲህ በሩሲያ በአርሲ ላይ ጭፍጨፋ፣ በሰሜኑ ክፍል ያለው ጦርነት፣ በደቡብ ኢትዮጵያ ያለው የኦነግ ሸኔና የተለያዩ የማፈን ጉዳይ፣ በሰሜን ኢትዮጵያ በትግራይና አሁን ደግሞ በኤርትራ ፈጣሪ አምላክ ያስቀረልን እንጂ ጦርነት እንዳይጀምሩ የሚያስፈራ ያን ሁሉ ለምንድነው ተው የማይሉት? ያን እንኳን ፖለቲካ ነውና እሺ አቅም የለንም ቢሉ ይሄ የሰይጣናዊ የግብረ ሰዶማዊ ጉዳይ የሰይጣን አምልኮ 666 በይፋ ወጥተው በመናገር ላይ ያሉ እኮ አሁን ቲክቶክ ላይ እየተላከ ነው። ቴሌግራም ላይ በማስታወቂያ ነው እንዲናለን እየተባለ ነው። እንግዲህ 666 መጽሐፍ ቅዱስ ላይ የተጻፈ ነው። በእስልምናውም ቁርአን ላይ አለ፣ በክርስትናውም መጽሐፍ ላይ አለ። ይህን ለምንድነው የኢትዮጵያ የክርስትና አማኞች ለምንድነው በጋድ ወጣው ይከልከልልን የማይለው? ሩሲያኖች ግን በዚህ መልኩ ነው ያስቆሙት። እንዲህ ይላል። የዓለም አቀፍ ሰይጣናዊ እንቅስቃሴ አካል የሆኑት የተለያዩ የሰይጣን ናፋቂዎችና አሁንም በአገራችን ስርዓት አምልኳቸውን በነጻነት እየፈጸሙ ወጣቶችን በመመልመልና ቡድናቸውን በማህበረሰባውያን በማህበራዊ ሚዲያ ላይ በግልጽ እየመዘገቡ መሆናቸው ተቀባይነት የለውም ሲሉ ፓትርያርክ ኪሪል በወቅቱ ተናግረው የሰይጣናዊ አምላኪ በቀጥታ ሙሉ ለሙሉ እንዲቆም በፍርድ ቤት ተወስኗልና እጅግ በጣም ማስደሳች ነገር ነው። በእኛ ሀገርስ በ2023 እና 24ም የግብረ ሰዶማውያን በራሺያ ላይ እንዲያቆሙ ምንም አይነት እንቅስቃሴ እንዳያደርጉ ተብሏል። በእኛ ሀገርስ የኛ ሀገር ፓትርያርኮቹ ምን ያደርጋሉ? ጳጳሳቶቹ እርስ በርስ መናከስ ነው ይዘው ያለና የኛ አባቶች ህዝቡ ቢጮህም ቢሳደብም አንዳንዴ እኔ አልፈርድም። ይህን እንኳን ማድረግ የማይችሉ በእምነት ጉዳዩን እንኳን ማጠንከር ካልቻሉ ህዝቡን ለማን ነው አሁን አሳልፈው ሰጥተውት ያለ? የዚህ ሁሉ ነፍስ ተጠያቂ ማን ነው? የበጉ ጠባቂ እረኛው ነው። እረኛው ዝም ካለ ቀበሮ ይወስደዋል። ስለዚህ ቀበሮ እንዲወስደው ዝም ካለ ተጠያቂው እረኛው ጳጳሱ ነው ማለት ነው።